ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። በቅድሚያም ከሀገር ውስጥ በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የማጠናከር ስትራቴጂካዊ ጠቀሜታ አለው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ዛሬ በፈረንሳይ ፓሪስ ተጀምሯል። የፎረሙ አካል የሆነና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሺዴ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፍ አማካሪ ድርጅት ዳር አልሃንዳሳህና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፍ ተቋም KPMG ተወካዮች ተገኝተዋል። አየር ማረፊያው ከአውሮፓ ኩባንያዎች ጋር ኢንቨስትመንትና አጋርነት የሚፈጠር ትልቅ ዕድል መሆኑ ተገልጿል። የገንዘብ ሚኒስትሩ ዓለም አቀፍ ደረጃውን በጠበቀ ሁኔታ የሚገነባው አየር ማረፊያ ለውጥ ለማምጣት ብልጽግናን ለማረጋገጥና ዓለም አቀፍ ትስስርን ለማጠናከር ስትራቴጂካዊ ጠቀሜታ አለው ብለዋል። የኤርባስ የአፍሪካ ኃላፊ ፌዴሪኮ ቡልቶ ኩባንያው ከኢትዮጵያ አየር መንገድ ግሩፕ ጋር ያለውን ትብብር ለማጠናከር እንደሚሻም ገልጸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ እንደ ኤምሬትስና ኳታር አየር መንገዶች ዓለምን የማስተሳሰር ትልቅ አቅም እንደሚፈጥርለት ተናግረዋል። የውይይቱ ተሳታፊዎች የአየር ማረፊያ ግንባታውን አስመልክቶ ጠቃሚ ግንዛቤ ማግኘታቸው ተገልጿል። የአውሮፓ ባለሀብቶች በአየር ማረፊያው ግንባታ ለመሳተፍ ፍላጎት ያሳዩበት መድረክ መሆኑንም የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመልክቷል። በመካከለኛው ምስራቅና የደቡባዊ ደጋማ የሀገሪቱ አካባቢዎች ላይ የሌሊቱና የማለዳው ቅዝቃዜ ከቀን ወደ ቀን እየጨመረ እንደሚሄድ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው በመካከለኛው ምስራቅና ደቡባዊ ደጋማ የሀገሪቱ አካባቢዎች የአየር ሁኔታ እንደሚቀያየር አስታውቀዋል። በደብረ ብርሃን፣ አርሲ፣ ሮቤ እንዲሁም አዳባ፣ ደሴ፣ ባሌ ሮቤ፣ አዲስ አበባ፣ አደሌ፣ አምባ ማርያም፣ ኮምቦልቻ፣ አንኮበር በአብዛኛው ቀናቶች ላይ ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች እንደሚያሳዩ ገልጸዋል። የበጋ ወቅት ሁለተኛ የዝናብ ወቅታቸው የሆኑት የደቡብ ምዕራብና ደቡብ ምስራቅ የሀገሪቱ አካባቢዎች በሚቀጥሉት 10 ቀናት ዝናብ ያገኛሉ ተብሏል። በሌላ በኩል አብዛኛው የሀገሪቱ ክፍሎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ተጠናክሮ ይቀጥላል። በመካከለኛው የምስራቅና ደቡብ ደጋማ ቦታዎች ላይ የሌሊትና የማለዳው ቅዝቃዜ ከቀን ወደ ቀን እየጨመረ እንደሚሄድ የሜትሮሎጂ መረጃዎች እንደሚያሳዩም ተገልጿል። በሚቀጥሉት 10 ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት የሀገሪቱ አካባቢዎች ላይ ተጠናክሮ ይቀጥላል ብሏል። ደቡብ ምዕራብ፣ ደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች መካከለኛ መጠን ያለው ዝናብ ይኖራቸዋል። የመኸር ሰብል አበቃይ በሆኑት የደቡብ ምዕራብ የሀገሪቱ ክፍሎች በወሩ ያለው እርጥበት ዘግይተው ለተዘሩት የእድገት ጊዜያቸውን ላልጨረሱ ሰብሎች፣ ለቋሚ ተክሎችና ፍራፍሬዎች የውሃ ፍላጎት ለማሟላት ምቹ ሁኔታ እንደሚፈጥር ገልጿል። ያለው እርጥበት ለእንስሳት መኖም አዎንታዊ አበርክቶ እንዳለው ተጠቁሟል። በሚቀጥሉት 10 ቀናት የበጋ እርጥበት ተጠቃሚ ተፋሰሶች ላይ የተሻለ ገጸ ምድር የውሃ ፍሰት እንደሚኖራቸው የሚጠበቅ ሲሆን የተቀሩት ተፋሰሶች ዝቅተኛ እርጥበት እንደሚኖራቸው ትንበያው ያሳያል ብሏል። አብዛኛው የባሮ አኮቦ፣ ኦሞ ጊቢ፣ ገናሌ፣ ዳዋ፣ ኦጋዴን በመካከለኛውና በታችኛው ስምጥ ሸለቆ፣ ዋቢ ሸበሌ የተሻለ የገጸ ምድር ውሃ ፍሰት እንደሚኖራቸው ጠቁሟል። አብዛኛው አፋር፣ ደናክል፣ አዋሽ፣ ተከዜ፣ መረብ፣ ጋሻ እንዲሁም አይሻ ተፋሰሶች ላይ ደረቅ የአየር ሁኔታ ጠባይ ተጽዕኖ ስር እንደሚወድቁ የአየር ትንበያ ያሳያል ብለዋል። በሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ መገለጹ፣ የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ ስለማቅረቡ፣ እንደዚሁም ደግሞ የጊኒ መፈንቅለ መንግስት መሪ የነበሩት ፕሬዝዳንታዊ ውድድር ላይ እንደሚሳተፉ መግለጻቸው፣ ጃፓን ከሰሜን ኮሪያ ጋር ያላትን ግንኙነት ማሻሻል እንደምትፈልግ መግለጿ፣ በሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች ይሳተፋሉ ተባለ።
በኢትዮጵያ ሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽነሩ እንደገለጹት ባለፉት ዓመታት 11 ክልሎች ላይ አጀንዳ የማሰባሰብ ስራ ተከናውኗል። በአሁኑ ወቅት ደግሞ በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በበይነ መረብና በገጽ ለገጽ አጀንዳ የማሰባሰብ ስራ እየተካሄደ ይገኛልም ብለዋል። አብዛኛዎቹ አጀንዳዎቻቸውን እየላኩ ሲሆን ተወካዮቻቸውንም ማዘጋጀታቸውን ተናግረዋል። ይህ ማለት ግን በሚቀርቡት አጀንዳዎች ላይ በሙሉ የኢትዮጵያ ሕዝቦች ይመክራሉ ማለት አይደለም ያሉት ኮሚሽነሩ አጠቃላይ አጀንዳዎቹ ወደ ቋት ከመጡ በኋላ የመለየትና በክላስተር የማስቀመጥ ስራ ይከናወናል ሲሉ ገልጸዋል። አጀንዳዎቹ ከተለዩ በኋላ ለሀገራዊ ምክክር ጉባኤ እንደሚቀርቡ ተናግረዋል። እያንዳንዱ ወረዳ፣ ክልል፣ ፌዴራል ተቋማት በሀገራዊ ምክክሩ ጉባኤ ተወካይ የሚኖረው መሆኑን ጠቅሰዋል። የአነስተኛ ህብረተሰብ ክፍሎች መብት፣ የተገፉ ማህበረሰቦች፣ ተፈናቃዮች፣ አርሶ አደሮች፣ አርብቶ አደሮችና የተለያዩ ጥያቄዎች በየወኪሎቻቸው አማካኝነት የሚቀርቡ መሆኑንም አስታውቀዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ሩዋንዳ ሀገራቸውን ለመገንጠል እየተንቀሳቀሰች ነው ሲሉ ተቹ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቲሼኬዲ የሩዋንዳ አቻቸው ፖል ካጋሜ ሀገራቸውን ለመገንጠልና በሀብት የበለጸገችው ምስራቃዊ ክፍል ወደ ሩዋንዳ ለመቀላቀል ይፈልጋሉ ሲሉ መግለጻቸው ነው የተሰማው። ፕሬዝዳንቱ ንግግር ባደረጉበት ወቅት የኮንጎ ማህበረሰብ ክፍል ተማሪዎች፣ ነጋዴዎች፣ ሰራተኞችና ወታደራዊ አባላት ተገኝተዋል። በምስራቅ ኮንጎ ስላለው የጸጥታና ሰብአዊ ቀውስ ሲናገሩ ቲሺሴኬዲ በኮንጎ መንግስትና በሩዋንዳ እንዲሁም በመንግስትና በኤም23 አማጽያን መካከል ያለውን የተለያዩ የሰላም ሂደቶችን አጉልተዋል ሲል የዘገበው አናዶሎ የዜና ወኪል ነው። የጀርመኑ ቻንስለር ፍሬድሪክ መርዝ የሶሪያውን ፕሬዝዳንት አህመድ አልሻራን በጀርመን ጉብኝት እንዲያደርጉ ጋበዙ። የሁለቱ መሪዎች ውይይት በጀርመን የሚገኙ የሶሪያ ዜግነት ያላቸውን ወንጀለኞች ወደ ሶሪያ መመለስ በሚቻልባቸው መንገዶች ላይ እንደሚያተኩር ተገልጿል። በተጨማሪም ጀርመን የሶሪያን ሰላምና መንግስት ለማጽናት አስፈላጊውን ድጋፍ እንደምታደርግ ነው ያስታወቀችው። የጀርመኑ ቻንስለር ፍሬድሪክ ሜርዝ አሁን ላይ በሶሪያ ያለው የጦርነት ሁኔታ በሰላም ተቋጭቷል፣ ከዚህ በኋላ ምንም አይነት ጥገኝነት የሚጠይቁ ዜጎችን አናስተናግድም ሲሉ መግለጻቸውን የዘገበው ሮይተርስ ነው። የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርቧል። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልኡካንና የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቁም ስምምነት የተፈረመበትን 3ኛ ዓመት አስመልክቶ በጋራ ባወጡት መግለጫ ነው። መግለጫው በኢትዮጵያ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከል የተኩስ አቁም ስምምነት ከተፈረመ 3 ዓመታትን አስቆጥሯል። የመሰረታዊ አገልግሎቶችን መልሶ ማቋቋም፣ የተሻለ የሰብአዊ እርዳታ ተደራሽነት፣ የዲዲአር መጀመርና አንዳንድ የውስጥ ተፈናቃዮችን መመለስን በአዎንታዊ መልኩ በመግለጽ ህብረቱና ሀገራቱ የሰላም ተነሳሽነቶች መቀጠልና ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎችና የኢትዮጵያ መንግስት መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርበዋል። የአውሮፓ ህብረት ልኡካን ቡድን ከአውሮፓ ህብረት አባል ሀገራት ኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቱጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔንና ኖርዌይ ጋር በመተባበር የተኩስ አቁም ስምምነቱ 3ኛ ዓመት በዓልን ምክንያት በማድረግ የጋራ መግለጫ አውጥቷል። የጊኒ መፈንቅለ መንግስት መሪ ፕሬዝዳንታዊ ውድድር ላይ እንደሚሳተፉ ገለጹ። ከ4 ዓመታት በፊት በተካሄደው መፈንቅለ መንግስት የጊኒን መሪነት የተረከቡት ወታደራዊ አዛዥ ቀደም ሲል ስልጣናቸውን ለሲቪል መንግስት ለማስረከብ የገቡትን ቃል ማጠፋቸው ነው የተነገረው። ከ4 ዓመት በፊት ኮሎኔል ዱምቢያ እኔም ሆንኩ የዚህ ሽግግር አባል ለምንም ነገር እጩ አንሆንም፣
እንደ ወታደር ቃላችንን እናከብራለን በማለት ስልጣናቸውን ለሲቪሎች ለማስረከብ ቃል መግባታቸው የሚታወስ እንደነበር ነው የተገለጸው። ኮሎኔል ዱምቡያ ለፕሬዝዳንትነት እንዲወዳደሩ በፈቀደው አዲስ ህገ መንግስት ምርጫው እየተካሄደ ነው። በእርሳቸው አገዛዝ ዘመን የጊኒ ባለስልጣናት ወደ ዲሞክራሲያዊ አገዛዝ እንዲመለሱ ህዝቡን ለመቀስቀስ የሚደረጉ ሙከራዎችን ጨምሮ በሰላማዊ መንገድ የሚነሱ ተቃውሞዎችን በማስፈን ላይ ይገኛሉ ሲል የዘገበው ቢቢሲ አፍሪካ ነው። ጃፓን ከሰሜን ኮሪያ ጋር ያላትን ግንኙነት ማሻሻል እንደምትፈልግ አስታወቀች። የጃፓን ጠቅላይ ሚኒስትር ሳናኤ ታካቺ እንዳስታወቁት ከሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ጋር በሁለትዮሽ ጉዳዮች ምክክር እንደሚፈልጉ አስታውቀዋል። ጠቅላይ ሚኒስትር ሳናኤ ታካቺ በሁለቱ ሀገራት ያሉ የሚስተዋሉ የግንኙነት መሻከሮች በመሪዎቹ መገናኘት እንደሚፈቱ ያላቸውን እምነት ገልጸዋል። በጃፓን የቀረበውን የውይይት ሀሳብ ላይ ግን ከሰሜን ኮሪያ በኩል የተሰጠ ምንም አይነት ምላሽ አለመኖሩን የዘገበው ሲኤንኤን ነው። እኒህን ሰዓት አጋር በመሆን አብረውን እየዘለቁ የሚገኙ ተቋማት አሉ። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ቤት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማጠናከር እንዲሁም የፋይናንስ ሪፖርት ለማዘጋጀትና የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ ነው። እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ እንግዲህ ታላቅ ምስራቾችን ይዞ መጥተዋል። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ወደ ማንኛውም ቦታ ሲጓዙ ከጉዞ ሲደርሱ ደግሞም የዕጣ ቁጥር ይደርሶታል። በዕጣ ቁጥሮች ባለእድለኛ ሆነው ወደ ቤቶ ይገባሉ። በርካታ የራይድ ነጻ ጉዞዎችን ጨምሮ ዘመናዊ ስልኮች እንዲሁም ደግሞ የቤት፣ የመኪና፣ የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር ባለእድል ይሆናሉ። በራይድ መጓዝ በርካታ ሽልማቶችን ያሸልማል። ራይድ ለልቦ የቀረበው ህይወቶን አንድ ደረጃ ከፍ ያደርጉ ይለውታል። ከበርካታ እድሎች ጋር ይገናኙ። ራይድን ሲጠሩ እድልውንም ነው የሚጠሩት የሚለውት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በዛሬው ዕለት በሁሉም የእናት ባንክ ቅርንጫፎች የምንዛሬ ተመን እንደሚከተለው እናቀርብላችኋለን። አንድ የአሜሪካ ዶላር በ149 ብር ከ53 ሳንቲም ተገዝቶ በ152 ብር ከ52 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ዩሮ በ173 ብር ተገዝቶ በ176 ብር ከ46 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ፓውንድ ስተርሊንግ በ196 ብር ከ30 ሳንቲም ተገዝቶ በ200 ብር ከ22 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የካናዳ ዶላር በ106 ብር ከ69 ሳንቲም ተገዝቶ በ108 ብር ከ80 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ድርሃም 40 ብር ከ70 ሳንቲም ተገዝቶ 41 ብር ከ52 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የቻይና የን 21 ብር ተገዝቶ በ21 ብር ከ43 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የአውስትራሊያ ዶላር በ82 ብር ከ70 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ በሁሉም የእናት ባንክ ቅርንጫፎች በዛሬው ዕለት የምንዛሬ ተመን ይህንን ይመስላል።